ኢትስዊች የቢዝነስ ዘገባው ስፖንሰራችን ስለሆነ ከልብ እናመሰግናለን። ተመልካቾቻችን እንደምንላችኋል። የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። አብራችሁን ቆዩ። በአማራ ክልል የደን ሀብት ልማት ለስራ ዕድል ፈጠራ የሚጫወተው ሚና ከፍተኛ መሆኑን የክልሉ አካባቢና ደን ጥበቃ ባለስልጣን አስታወቀ። የደን ምርት ውጤትን ለውጭ ገበያ በማቅረብም የውጭ ምንዛሬ እያስገኘ መሆኑን ባለስልጣኑ አስታውቋል። ሀረገውኝ ታደሰ በአማራ ክልል 16.7 በመቶ የቆዳ ስፋት የሚሸፍን የደን ሀብት አለ። ይህ የደን ሀብት አካባቢያዊ፣ ማህበራዊና ኢኮኖሚያዊ ጠቀሜታዎች አሉት። ኢኮኖሚያዊ ጠቀሜታውን ስንመለከት ከሰው ሰራሽ ደን በሚገኝ ግብዓት የግንባታ አገልግሎት ከማከናወን ባሻገር ለኢንዱስትሪ ግብዓት የሚሆኑ ጥሬ ዕቃዎችን ማግኘት ይቻላል። የአማራ ክልል አካባቢና ደን ጥበቃ ባለስልጣን የደን ጥበቃና እንክብካቤ ዳይሬክቶሬት ዳይሬክተር አቶ ተፈራ አካሉ ለስራ ዕድል ፈጠራም ቢሆን ደን የሚያበረክተው አስተዋጽኦ ቀላል የሚባል አይደለም ባይ ናቸው። ማህበረሰቡን በኢኮኖሚ ተጠቃሚ እያደረገ መሆኑንም ነግረውናል። በርካታ የማህበረሰብ ክፍል ተጠቃሚ ነው። ከዚህ ጋር ተያይዞ ምንድነው የሚያደርጉት? ችግኙን ከተከሉ በኋላ ከ4 እና ከ5 ዓመት በኋላ ለምርት ይደርሳል። ወደ ከሰልነት ቀይረው በዚህ ሂደት ውስጥ በርካታ ተጠቃሚ የስራ ዕድል የሚፈጠርላቸው ሰዎች አሉ። እነሱ ደግሞ ዋናዎቹ አምራቾቹ ደግሞ ወደ ማዕከላዊ ገበያ ወደ አዲስ አበባ ይልካሉ፣ ወደ ሰሜን ኢትዮጵያ ይልካሉ። ይህን እያደረጉ በርካታ ጥቅም እያገኙ ነው ያሉት። እንዲሁም ሌሎች አካባቢዎች ላይም የባህር ዛፍ ደን የሚያለሙ እንደዚሁ እየሸጡ እየተጠቀሙ ያሉበት ሁኔታ አለ። ምዕራብ ጎጃም፣ ደቡብ ወሎ፣ ሰሜን ሸዋ፣ ደቡብ ጎንደር እንደዚህ ያሉ አካባቢዎች ላይ በተለይ ደጋማ የሚባሉ አካባቢዎች ላይና እዚሁ ባህር ዳር ዙሪያም ያሉ ወረዳዎች ሜጫ፣ ሰሜን ሜጫ፣ ደቡብ ሜጫ፣ ደቡብ አቸፈር፣ ሰሜን አቸፈር እንደዚህ የመሳሰሉ አካባቢዎች ላይ ይህን የባህር ዛፍ ተክል በደንብ እያመረቱ እየተጠቀሙበት ያሉበት ሁኔታ ነው ያለ ማለት ነው። ክልሉም ቢሆን ማህበረሰቡ ከደን ሽያጭ ከሚያገኘው ገቢ ተቋዳሽ ነው ይላሉ። በዚህም በየዓመቱ ከ100 ሚሊዮን ብር በላይ ገቢ ይሰበሰባል ሲሉ ነግረውናል። ደን ምርት ወደ ገበያ ሲቀርብ የምርቱን 13% የሮያሊቲ ክፍያ የሚባል የገበያ አሰባሰብ አለ። 5% ከ13% ውስጥ ማለት ነው። 5% በቀጥታ ለክልሉ ገቢ የሚሆን ገንዘብ ነው። 8% ደግሞ ለመልሶ ልማት እዛው በወረዳው አካባቢ ላይ ለመልሶ ልማት የሚሰበሰብበት ሁኔታ አለ። ይሄ ቀላል ገቢ አይደለም። በየዓመቱ ከ100 ሚሊዮን ብር በላይ አሁን ባለፈው ዓመት ብናይ ኦልሞስት ወደ 180 ሚሊዮን እንደዚህ ለክልሉ ገቢ አስገኝቷል። የደን ውጤቶችን ለውጭ ገበያ በማቅረብም የውጭ ምንዛሬ ገቢ እየተገኘ ስለመሆኑም አመላክተዋል። አብዛኛው ምንድነው ለማዕከላዊ ገበያ ይቀርብና በፌዴራል ደረጃ ነው እንትን የሚባል ግን በእኛ ክልልም የተወሰነ በተለይ በዚህ በመተማ አካባቢ የሚሄደውን እንትን መረጃ እንትን እንላለና እስከ 2.5 እና ከዛ በላይ ሚሊዮን ዶላር በየዓመቱ ገቢ ይገኛል ከደን ሀብት ማለት ነው። እንግዲህ ይሄ ምንድነው ከአጣናም በቀጥታ ሊሆን ይችላል። ኢቭን ክሰልም ኤክስፖርት እያደረጉ እንደሆነ ቅርብ ጊዜ መረጃ አውቀናልና ከሱ ተብሎ ከጉምሩክ ባለስልጣን እዚሁ ቅርንጫፍ አላቸው። ከነሱ በምናገኘው መረጃ መሰረት ብዙ ጊዜ በየዓመቱ ከ2.5 ሚሊዮን ዶላር በላይ ይሰበሰባል። በንግድ አዋጁ ፈቃድ አውጥቶ ቅርንጫፍ ከፍቶ መስራት የሚቻል ቢሆንም ከሐምሌ ወር ጀምሮ እንዲታገድ በመደረጉ በባህር ዳር ላይ ብቻ 45 ድርጅቶች ታግደው እየተጉላሉ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ አስታወቀ። የፌዴራል ገቢዎች ሚኒስቴር ባህር ዳር ቅርንጫፍ በበኩሉ ጉዳዩን አስመልክቶ እውቅና እንደሌለው ገልጾ በፌዴራል ግን ቅርንጫፍ ከፍቶ መስራት መብት እንደሆነ ነው ያስገነዘበው። ጌታቸው ስንታየው አሁን በክልሉ የተፈጠረውን ችግር አንዳንድ ነጋዴዎች ቤት ተከራይተው ሲሰሩ ከቆዩ በኋላ ግብር ሳይከፍሉ ይጠፋሉ። አከራይም ቤቱን የማከራየት መብት ስላለው ለሌላ ነጋዴ በማከራየት ቤቱ ላይ ሌላ የንግድ ስራ ይሰራበታል። ነገር ግን ገቢዎች ግብር ለመሰብሰብ ሲል አዲስ የተከራየውን ነጋዴ ግብር ሳይከፍል የጠፋውን ሕጋዊ ባልሆነ መንገድ እንዲከፍል ስለሚያስገድድ በንግድ ስራው ላይ እንቅፋት መፍጠሩን በአማራ ክልል ንግድና ገበያ ልማት ቢሮ የሬጉላቶሪ ዳይሬክተር አቶ አማረ ጌታቸው ተናግረዋል። አንድ ነጋዴ ሲሰራ ቆይቶ ድርጅት ዘግቶ ከጠፋ አሁን በገቢዎች እየተሰራ ያለው ምንድነው? አዲስ ነጋዴ መጥቶ ሲከራይ የዛኛውን ነጋዴ የቆየ ግብር መክፈል አለብህ። እንግዲህ የከፈሉም አሉ፣ እስካሁንም የተዘጋም ድርጅት ስላለ ይህ አዋጅ ነው ወይ አሰራር ነው ወይ
ማለት ወንጀሉን ሰርቶ የጠፋው ነጋዴ ሌላ ነው፣ አዲስ የተከራየው ግብር እንዲከፍል ይገደዳል። በፌዴራል ገቢዎች ሚኒስቴር የባህር ዳር ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ካሳሁን ደመመ በበኩላቸው ዕዳ ያለበት ግብር ከፋይ ዕዳ ሳይከፍል በሚለቅበት ጊዜ የተተካው በገቢዎች ግብር እንዲከፍል በመገደዱ በንግድ ስራው ላይ ችግር እየተፈጠረ ነው የሚለው በጥንቃቄ ማየት እንደሚገባ ይናገራሉ። ዕዳ ያለበት ግብር ከፋይ ሲለቅ ሌላኛው የተተካው መክፈል አለበት ወይ የተባለው እሱ በጥንቃቄ መታየት አለበት ብዬ አስባለሁ። እዛው ቤት ላይ ሚስቴን ወይ በሚስቱ ስም ያወጣል፣ ግለሰብ የነበረም ከሆነ ማለት ነው፣ ወይ በልጁ ስም ያወጣል። እንዲህ አይነት ዝም ብሎ በአንዱ ሲያወጣ ይቆይና እንደገና በሌላ ሲሰራ ይቆይና በዚህ ምክንያት ተጠያቂ የማድረግ ነገር ሕጉን መሰረት በማድረግ ሊሰራ እንደሚችል ታሳብ ይደረግ የሚል ነገር ነው ያለኝ። የአማራ ክልል ገቢዎች ቢሮ አቃቤ ሕግ አቶ ማዘንጊያም በሕጉ ላይ ዕዳ የሌለበት ነጋዴ ግብር እንዲከፍል የሚል ሕግ አለመኖሩን ጠቁሞ ችግሩ የተፈጠረው ግብር ስወራን ለመከላከል በሚሰሩ ስራዎች በመሆኑ ችግሩን ማረም ተገቢ ነው ብለዋል። መጀመሪያ በራሳቸው ስም ያደርጋሉ። ልክ የዓመቱ ግብር በሚደርስበት ጊዜ ደግሞ ወዲያውኑ ያንን ፍቃድ ቀይረው በልጆቻቸው፣ በሚስቶቻቸው፣ በሰራተኞቻቸው እያደረጉ ምንም አይነት የንግድ ለውጥ በሌለበት የድርጅቱ እንቅስቃሴ ለውጥ በማይኖርበት የፍቃድ ለውጥ ብቻ በማድረግ የሚሰሩ ሰዎችን መሰረት ተደርጎ እነዛ ሰዎች እንዲከፍሉ የሚደረግበት አለ። አንደኛ ይሄ የታክስ አስተዳደሩ ግንኙነት ያላቸው ሰዎች በሚኖርበት ጊዜ የጋራ ስራ የሚሰሩ መሆናቸው ሲታወቅ ተጠያቂ እንደሚሆኑ ለታክሱም ኃላፊ ሆኖ መክፈል እንዳለባቸው የታክስ አስተዳደር አዋጅ 241/2008 አንቀጽ 4 ላይ በግልጽ የሚያመላክት ስለሆነ በዛ አግባብ መጠየቁን የተገቢነት ያለው ነው የማስበው። ከዛ ውጭ በሆነ መንገድ ግን አዲስ ለተከራየ ንጹህ የሆነ ምንም አይነት ግንኙነት የሌላቸው ሰዎች ሆኖ በተገኘ ጊዜ እንደዚህ አይነት ጥያቄ ቀርቦ ከሆነ መታረም ነው ያለበት። በተነሱ ሀሳቦች ላይ ማጠቃለያ የሰጡት የአማራ ክልል ፍትህ ቢሮ ምክትል ኃላፊ ዶክተር አያሌው አባተ በአሰራር ላይ የሚስተዋሉ ዓለም አቀፋዊ የንግድ መርህን የሚጥስ በመሆኑ ሊስተካከል ይገባል ብለዋል። ከፌዴራል ገቢዎችም ከጉምሩክም ክልል ቢሮዎች ቢሮ ገቢዎችም ሲነሳ የነበረው ከንግድም ሲነሳ የነበረው ይሄ የንግድ ፎረም ሾፒንግ አለ የሚለውን በደንብ አድርገን ማየት አለብን። ባመቸ አይነት አካሄድ ማለት ነው። በመሸሽ ማስተባበል፣ ራስን ሸሽጎ መስራት፣ እንዲህ አይነት ነገሮች እንዳጠቃላይ ሾፒንግ ናቸው። የፎረም ሾፒንግ የምንላቸው ናቸው። የሆነም ቦታ አድቫንቴጅ ከግምት ውስጥ አስገብተን እየሸሸን ተጠያቂነትን እያመለጥን የምንሰራው የንግድ ስራ ወይም የንግድ እንቅስቃሴ ፈጽሞ ተቀባይነት የለውም፣ ህገወጥ ነው። እንዲህ አይነት እንቅስቃሴ መኖር የለበትም። የንግድ እንቅስቃሴ ህጋዊ ስርዓት እንዲኖረው የማድረግ ተግባር ሴክተር ተሻጋሪ ስለሆነ ተቋማት የተሰጣቸውን ተግባር በቅንጅትና በትብብር መስራት እንደሚገባም ተጠቁሟል።